እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልን ጉዳይ እንመልከት። ቀጣዩን አሰልጣኝ መርጧል አንዶኒ ኢራዮላን። ይህንን ጉዳይ እናንሳው። በእርግጥ በፕሪሚየር ሊግ የምናውቀው ጥሩ የሆነ አሰልጣኝ ነው። ወደ አንድ ትልቅ ቡድን እንደሚሄድ ይጠበቅ ነበር ኢራዮላ። በመጨረሻም ሊቨርፑል መዳረሻ የሆነ ይመስላል። እናንሳው ይህንን ጉዳይ። ምን አይነት አሰልጣኝ ነው? ሊቨርፑልን እንዴት ባለ መንገድ መቀየር ይችላል የሚለውን ጉዳይ እንመልከት። ልክ ነው ሙሳ። እንግዲህ ሊቨርፑል አርነ ስሎትን በቻምፒየንስ ሊግ የፍጻሜ ጨዋታ እለት ከሰዓታት በፊት ከኃላፊነት መነሳታቸው ከታወቀ በኋላ የሊቨርፑል ደጋፊዎች ትኩረት ሁሉ የነበረው ቀጥሎ የሚሾሙ አሰልጣኝ ማን ይሆናል የሚለው ነው የነበረው እና መጨረሻ ላይ እንግዲህ በክለቡ በኩል ይፋ መደረግ አለበት፣ ኮንፈርም መደረግ አለበት። ግን ምልክቶች በሙሉ ጠንካራ ምልክቶች ሁሉ የሚያሳዩት በቅርብ ሳምንታት ከቦርንመዝ ጋር መለያየቱ ከታወቀ በኋላ ከኤሲ ሚላን ጋር፣ ከባየር ሌቨርኩዘን ጋር፣ ከክሪስታል ፓላስ ጋር ሲደራደር የነበረውንና ምሳ እንደጠቀስሽው ቀጥሎ ያለው ኃላፊነቱ ከቦርንመዝ ከፍ ያለ ታሪክ ወዳለው ክለብ፣ ከፍ ያለ የክለብነት መጠን ወዳለው ክለብ እንደሚዘዋወር ይጠበቅ ነበር። ማንቸስተር ዩናይትድ ማይክል ካሪክን ዋና አሰልጣኝ አድርጎ መሾሙ ከመረጋገጡ በፊት ኮንሲደር አድርገውት ነበር ወይም አጢነውት ነበር እሱን የመቅጠርን ጉዳይ ተብሎ ሰምተናል። ቼልሲም ሻቢ አሎንሶን ከመቅጠሩ በፊት እንደዚሁ በተወሰኑ የስፔን ብዙሃን መገናኛዎች ሪያል ማድሪድ በጣም ጠንካራ ሊንክም ባይሆን ግን ሪያል ማድሪድ በአሰልጣኝነት ከፊት ብዙ የሰማነው የክሎፕን የፖቼቲኖን እና መጨረሻ ላይ አሁን ደግሞ አሰልጣኝ ሊሆኑ የተቃረቡትን የጆዜ ሞሪኞን ስም ቢሆንም ግን በአንዳንድ የስፔን ብዙሃን መገናኛዎች ተጠቅሰው አይቻለሁ። እንዲያውም በጣም ተገርሜ የነበረው ሌላ የስፔን ግዙፍ ክለብ አትሌቲክ ቢልባኦ ከዚህ በፊት የተጫወተበት ክለብ ነው። 500 ምናምን ጨዋታ ተጫውቷል። ስድስተኛ ብዙ ጨዋታ ያደረገበት በማርሴሎ ቢኤልሳ ስር የሰለጠነበት ክለብ ነው እና እንዴት ኤዲን ቴርዚችን እንደሾሙት ኢንትረስቲንግ ቅጥር ነው የኤዲን ቴርዚች ሹመት። ግን ቢልባኦ እንዴት አግሬሲቭ ሆኖ ኢራዮላን ሊቀጥር አልፈለገም የሚለው ለእኔ ትኩረት የሚስብ ነበር። ምክንያቱም የክለቡ ተጫዋች ሁለተኛ አምበል በኋላ ማምበል የነበረ ስለሆነ ማለት ነው እና በተለይ ከቫልቬርዴ እንደሚለቁ ከታወቀበት ጊዜ ጀምሮ ኤርኔስቶ ቫልቬርዴ ቀጣዩ አሰልጣኝ ለመሆን እድል ከነበራቸው ሰዎች መካከል አንዱ ይመስለኝ ነበር። ለማንኛውም አሁን የጠቀስኳቸው ክለቦች በሙሉ ከቦርንመዝ የተሻሉ ክለቦች ናቸው። ወደ አንዱ ትልቅ ክለብ መሄዱ እንደማይቀር ግልጽ ነበር። በመጨረሻም ወደ ሊቨርፑል በአሰልጣኝነት እንደሚመጣ እንደመረጋገጡ ነው ክለቡ ይፋ ከማድረግ በስተቀር አብዛኞቹ ጉዳዮች የተጠናቀቁ ይመስላል። ትላንት ስለ አርነ ስሎት ስንብት አንስተን ነበር። እኔ ያው በስንብታቸው ብዙ አልተገረምኩም፣ ግን በተሰናበቱበት ሁኔታ ደግሞ ተገርም ያለው ምክንያቱም የሊቨርፑል ከቨሪንግ የሚባሉ ሊቨርፑልን በመዘገብ የሚታወቁ ወይም የሊቨርፑል ጉዳዮችን ሽፋን በመስጠት የሚታወቁ በእንግሊዝ እና በዛው በሊቨርፑል ከተማ ላሉ ብዙሃን መገናኞችም ሲጽፉ የምናውቃቸው እኛም የኛ ፕሮግራም ላይ በስም የምንጠቅሳቸው ብዙ ጋዜጠኞች እስከ መጨረሻው ሳምንት ድረስ ከክለቡ ሰዎች ከኤፍኤስጂ እያገኘን ነው ብለው በሚነግሩን መረጃ ወይም በጋዜጦቻቸው፣ በአውትሌቶቻቸው ላይ፣ በፖድካስቶቻቸው ላይ በሚያሰራጯቸው ዘገባዎች ላይ ኤፍኤስጂ አርነ ስሎትን ምንም እንኳ የሊቨርፑል ደጋፊዎች ጫና ቢኖርም የሊቨርፑል ተጫዋቾች ሙሐመድ ሳላህ ያንን ፖስት ካደረገ በኋላ የሄቪ ሜታን እግር ኳስ መመለስ አለበት ብሎ ፖስት ካደረገ በኋላ በጣም ብዙ የሊቨርፑል ተጫዋቾች ገብተው ያንን ፖስት ላይክ አድርገዋል። ስለዚህ የሊቨርፑል ደጋፊዎችም የሊቨርፑል ተጫዋቾችም ጀርባቸውን እየሰጧቸው እንኳ ቢመስል የሊቨርፑል የአናሊቲክስ ዲፓርትመንት ሊቨርፑል እንደሚታሰበው አይነት መጥፎ ቡድን አይደለም እና ድንገት አሰልጣኙ ማሰልጠን ሊያቀታቸው አይችልም።
ድንገት ማሰልጠን አልከዳቸውም። ስለዚህ ልክ በከባድ ዓመታት ሊቨርፑል የርገን ክሎፕን እንደታገሳቸው ሁሉ ወይም ሲቀጥራቸው ጭምር ከከባድ የቦሩሲያ ዶርትሙንድ ሲዝን ማግስት እንደቀጠራቸው ሁሉ ምልክቶቹ የሚያሳዩት አሰልጣኙ እንደገና ቡድኑን ማንሳት እንደሚችሉ ነው። ስለዚህ ተጨማሪ ጊዜ እንሰጣቸዋለን የሚል ነው የነበረው ኢንዲኬሽን እስከ መጨረሻው ሳምንት ድረስ። እንዲያውም ትላንት እንደጠቀስነው ምሳ አርብ ዕለት ሳይቀር የአርነ ስሎት ሪፕሬዘንታቲቮች ወይም እሳቸው ተወካዮች ከሊቨርፑል ሰዎች የተነገራቸው ነገር ሊቨርፑል በሚቀጥለው የውድድር ዘመን እሳቸውን አሰልጣኝ አድርጎ መቅጠር እንደሚፈልግ ነው። አሁን መሰናበታቸው በውጤት ብቻ ካየሹ 20 ጨዋታ ተሸንፈዋልና 5ኛ ሆነው ጨርሰዋልና ምንም ዋንጫ አላሸነፉም። አጫዋታቸው በሊቨርፑል ደጋፊዎች በኩል አልተወደደም። ለወትሮ ታጋሽ የነበረው የአንፊልድ ታዳሚ በዚህኛው የውድድር ዘመን ከአንድ በላይ በሆነ አጋጣሚ ቡድኑ ላይ እና አሰልጣኙ ላይ እና የአሰልጣኝ ውሳኔዎች ላይ ተቃውሞውን በጩኸት ሲያሰማ ሰምተናል። በአንዳንዶቹ ጨዋታዎች በተለይ ከማንቸስተር ሲቲ ጋር በነበረው የኤፍኤ ካፕ ጨዋታ ዞቦዝ ላይ ሳይቀር ከደጋፊዎቹ ጋር እሰጥ አገባ ውስጥ ሲገባ አይተናል። ብዙ ደጋፊዎች ነበሩ። የኤፍኤ ካፕ ጨዋታዎች ላይ ወደ 10% የሚሆን የባለሜዳ ቡድን ቲኬት የሚሰጠው ለእንግዳው ቡድን ነው። ስለዚህ በጣም ብዙ የሊቨርፑል ደጋፊዎች ነበሩ። ግን በቡድናቸው ተስፋ ቆርጠው ገና 30 ደቂቃ እየቀረው ጨዋታው አብዛኞቹ ደጋፊዎች ወጥተው ነበር። የሊቨርፑል ደጋፊዎች ልማድ አይደለም ይሄ። ስለዚህ ማያስገርመው ሁኔታው የሚያስቀጥል ማይመስል ስለነበር ነው። የሚያስገርመው ግን የኤፍኤስጂ አቋም አሰልጣኙን በኃላፊነት የማቆየት አቋም ስለነበር ነው። እና አሰልጣኙ ራሳቸው የመጨረሻ ፕሬስ ኮንፈረንሳቸውን ከብሬንፎርድ ጨዋታ በፊት አይተሽ እንደሆነ ስለሚቀጥለው የውድድር ዘመን ዝውውር ነበር ያወሩ የነበሩት። አሁን ከፊታችን የዝውውር ጊዜ ነው ያለው እና ቡድኑ እንዴት እንደሚጠናከር ነበር ሲናገሩ የነበሩት እና በጣም እርግጠኛ ነኝ በሚቀጥለው የውድድር ዘመን በሊቨርፑል እቆያለሁ ነበር ይሉ የነበሩት። ምክንያቱም አይ ቲንክ ከክለቡ የተሰጣቸው የነበረው ሲግናል እሱ ስለሆነ እኔ በመጨረሻው ሲዝናቸው ምክንያት የሰሩት በጣም አስደናቂ ስራ መጋረድ አለበት ብዬ አላምንም። በሊቨርፑል ታሪክ አሁን ሲለቁ እንኳን ከእንደዚህ አይነት በጣም አስቸጋሪ ከሆነ የውድድር ዘመን በኋላ 4ኛው ከፍተኛ የጨዋታ የማሸነፍ ሬት ያላቸው አሰልጣኝ ናቸው በሊቨርፑል ታሪክ። ከሳቸው የሚሻሉት አሰልጣኞች ጆን መኬና 69.4%፣ አጭር ጊዜ ነው ያሰለጠኑት። የርገን ክሎፕ 62.1%፣ ኬኒ ዳልግሊሽ 58.5%፣ እሳቸው 58.4% ዊን ሬት ነው ያላቸው። ስለዚህ በሊቨርፑል ታሪክ 4ኛው ከፍተኛ ዊን ሬት ያላቸው ናቸው። ይህንን አቬሬጅ በጣም ያወረደው ይሄኛው ሲዝን ነው። የሁለት ሲዝን ኩሙሌቲቭ ስለሆነ የምናወራው እና አቬሬጅ ስለሆነ የምናወጣው ይሄኛው ሲዝን ነው የጎዳባቸው እንጂ ያለፈው የውድድር ዘመን 20ኛውን ያመጡ ናቸው። 20ኛውን ፕሪሚየር ሊግ ያሸነፉ ናቸው እና ማንም ሰው 20ኛ ደግሞ ላንድ ማርክ ነው። ስለዚህ ሰዎች የሊቨርፑልን 20ኛ የፕሪሚየር ሊግ ድል ባሰቡ ቁጥር ልክ በግርማ ሞገሳቸው እንደ ቢል ሻንክሌ ባይሆኑም ወይ እንደ የርገን ክሎፕ ባይሆኑም ነገር ግን ማንም ሰው ያንን ሌጋሲ ሊወስድባቸው የሚችል አይመስለኝም። ሊቨርፑልም ከሳቸው ስንብት በኋላ በሶሻል ሚዲያው ላይ ሌላ አቅጣጫ መከተል ነበረብን፣ ግን የእሳቸውን ትጋት፣ ሌጋሲ፣ አሻራ ምናምን ብሎ ነው የገለጸው። አንድ ሲዝን የተሳካ ሲዝን ነበራቸው። ሁለተኛው ሲዝን ጥሩ ሲዝን፣ የመጀመሪያውን ሲዝን መርሳት የማይገባን ከየርገን ክሎፕ መልቀቅ በኋላ ብዙ የሊቨርፑል ደጋፊዎች ስሜት የብርድ ብርድ ማለት ስሜት ነው የነበረው። ካሪዝማቲክ ትራንሴንደንት የሚባሉ አሰልጣኞች አሉ፣ የሆነ ዘመን የሚሻገሩ አሰልጣኞች በውጤታቸው ብቻ ሳይሆን በግርማ ሞገሳቸው፣ በማንነታቸው፣ በካሪዝማቸው ከከተማው ስሜት ጋር በፈጠሩት ጥብቅ ስሜታዊ ቁርኝት፣ በሰውነታቸው፣ በተክለ ሰብዕናቸው ምክንያት የተለየ ቦታ የሚሰጣቸው ሰዎች አሉ። የርገን ክሎፕ በሊቨርፑል ደጋፊዎች ብቻ ላይ የሚያጠላ ግርማ አይደለም ያላቸው፣ በጠቅላላው በፕሪሚየር ሊግ ላይ የሚታይ ካሪዝማ የነበራቸው ናቸው። ስለዚህ እሳቸውን መተካት በጣም አስቸጋሪ ነው። ምርጥ አሰልጣኝን መተካት በጣም አስቸጋሪ ነው። ግን ምርጥ አሰልጣኝና ምርጥ ሰው እንደ የርገን ክሎፕ አይነት ሰው በሊቨርፑል ደጋፊዎች በኩል የሚወደዱ ጠንካራ ኦፒኒየኖች ያሏቸው ከሊቨርፑል ከተማ ሶሻሊስት ቴንደንሲ ጋር ጠንካራ ትስስር ያላቸው እና ጀርመናዊ ቢሆኑም በእንግሊዝ የተወሰዱ አንዳንድ አነጋጋሪ ፖለቲካዊ አቋሞችን በተመለከተ ለመናገር ወደ ኋላ የማይሉ ጠንካራ ካራክተር ያላቸው ሰው ናቸው። እሳቸውን ተክተው ሲምለስ የሆነ ማለት ነው ምንም ኮሽታ የሌለበት መተካት ነው የተኳቸው። ሰዎች በክሎፕ ስብስብ ነው
ፕሪሚየር ሊጉን የወሰዱት ይላሉ። አዎ በክሎፕ ስብስብ ነው ፕሪሚየር ሊጉን የወሰዱት። ግን ያ ቀላል አልነበረም። ክሎፕ ራሳቸው በዛ ስብስብ አላሸነፉ እና ከክሎፕ በተለየ መንገድም ግን ያሸነፉት የራሳቸው የስሎት የሚያስብሉ ተቾች ነበሩት። ያ ቡድን የሚጫወትበት መንገድ ለምሳሌ ከየርገን ክሎፕ አንጻር የበለጠ ቁጥብ ነበር። የኮንትሮል ቡድን ነበር። የኮንትሮል ቡድን ባይሆን ኖሮ ፕሪሚየር ሊጉን አያሸንፍም ነበር። ኮንትሮልድ ነው። የአንዳንድ ተጫዋቾች ሚና ሪዲፋይን ተደርጓል። አንዳንድ ተጫዋቾች ፍጹም ከሌላ ሚና ከቤንችነት የቤንች 8 ቁጥር ሆኖ ቤንች የነበረውን ራያን ክራፈንበርግን በዛ ሲዝን የፕሪሚየር ሊጉ ቤስት 6 አድርገውታል። ቢያንስ ለዛ ሲዝን ኢቨን ሞሐመድ ሳላ ትላንት አንስቼዋለሁ። ሞሐመድ ሳላ ሳይቀር የእሱን ቤስት ኢንዲቪጁዋል ሲዝን ያሳለፈው በሳቸው ስር። ሞሐመድ ሳላ አሁን ሄቪ ሜታል እግር ኳስ መመለስ አለበት ይበል እንጂ የዛሬ ዓመት ፍጹም የተለየ ነገር ነበር የሚል እንዴት ይሄኛው አሰለጣጠን እንደተመቸው ነበር ይናገር ነበር። በብዙ ቃለ ምልልሶች ላይ ተናግሮታል። ብዙ ማምጣት ይችላል። ብዙ ቃለ ምልልሶች ላይ የዛሬ ዓመት የነበረው ፐርሰፕሽን ፍጹም የተለየ ነው። ግን እግር ኳስ እንደዚህ ነው። ሬሰንሲ ባያዝ አለው። በቅርብ ጊዜ የሆነውን ነገር ነው የበለጠ የውድድር ዘመኑን አስቸጋሪነት ከግምት ባለማስገባት ማለት ነው። የሊቨርፑል ደጋፊዎች ከ36 ዓመት በኋላ ለመጀመሪያ ጊዜ ወጥተው በአደባባይ ሰለብሬት ያደረጉት ድል የክሎፕን የፕሪሚየር ሊግ ድል በኮቪድ ምክንያት በአደባባይ ወጥተው ደስታቸው መግለጽ አልቻሉም። ረጅም ጊዜ የተጠበቀ ድል ነው ይሄኛው ድል። ኦፕንሊ ሰለብሬት የተደረገ ነው እና ከዛ ሰውየው ክላሲ ናቸው። የዲዮጎ ጆታ ህልፈት ጊዜ ያሳዩት ቴንደርነስ፣ የሰዋዊ የሆነ ተች የብዙ ሰዎችን ህሊና የነካ ነበር በዚያ ጊዜ። በጠቅላላው ያ ስቴትመንት ሶሻል ሚዲያ ስቴትመንታቸው ስንት ስሜት የሶሻል ሚዲያ ፖስቶች አይተናል። ግን በጣም ምንድነው የፖይግነንት የሆነው በጣም ስሜት የሚኮረኩረው ደግሞ የእሳቸው ከሁሉም እኔ ካየኋቸው ለምሳሌ የእሳቸው ነበር እና በዛ ጊዜ ያሳዩትም የሚገርም ነው። የሆነ ትልቅ ተጫዋችነት ስም ስላላቸው ሳይሆን ከታች ዝቮለ የሚባል ቡድን ተጫዋች በኤሬስቴ የነበረ ክለብ ኤሬስቴ ዲቪዜ ሁለተኛ ዲቪዚዮን ተጫዋች የነበሩ ናቸው እና እኔ በበኩሌ በጣም ትልቅ ክብር አለኝ። ባለፈው የውድድር ዘመን በኦልድ ትራፎርድ ማንቸስተር ዩናይትድን ያሸነፉበት መንገድ፣ በሊቨርፑል አሰልጣኝነታቸው 2 ጊዜ ሪያል ማድሪድን ድል ያደረጉበት ብቃት፣ አርሰናል ጋርድ ኦፍ ኦነር ሰርቷል በአንፊልድ በሂል ዲኪንሰን ስቴዲየም የመጀመሪያውን የመርሲሳይድ ደርቢ ያሸነፉ ናቸው። የሻቢ አሎንሶን ባየር ሌቨርኩሰንን 4-0 አድቅቀዋል። የጊዜው የፕሪሚየር ሊግ ሻምፒዮን የነበረው ማንቸስተር ሲቲን ሆም ኤንድ አዌይ አሸንፈዋል። በማንቸስተር ሲቲ ሜዳም በአንፊልድም አሸንፈዋል። 20ኛውን ዋንጫ አሸንፈዋል ያለ ተጨማሪ ዝውውር። ልክ ነው በክሎፕ ስኳድ ግን በክሎፕ ስኳድ ላይ የራሳቸውን ኤሌመንቶች ጨምረው ከመጀመሪያዎቹ 27 ጨዋታዎች 23ቱን አሸንፈው በአዲስ ሀገር በአዲስ የእግር ኳስ ባህል ሆላንዶች ብዙ አይሳካላቸውን በሚባልበት ምድር ስኬታማ የሆኑ አሰልጣኝ ናቸው እና አይ ቲንክ ያ ክሬዲት ሊወሰድባቸው አይገባም። ግን እግር ኳስ እንደዚህ ነው እና መልቀቃቸው ፌር አይደለም ልል አልችልም። የዚህ የውድድር ዘመን ማስረጃ ደግሞ በጣም ኃይለኛ አንታይ ክላይማክስ ነበር። ብቻቸው ተጠያቂ አይመስሉኝም። እንዲያውም ከሳቸው እኩል ወይም ከሳቸው የበለጠ ከላይ ያሉት ሰዎች ለተጠናቀቀው የውድድር ዘመን መጠየቅ ያለባቸው ይመስለኛል። ግን ሰስቴነብል አይደለም። ምናልባት በተለይ ደግሞ መልበሻ ክፍሉን ያጡት ስለሚመስል እና በውድድር ዘመኑ በሙሉም ከዶሚኒክ ዞቦዝላይ በስተቀር ደህና ሲዝን አሳለፈ ሊባል የሚችል የሊቨርፑል ተጫዋች የለም። ስለዚህ ተጫዋቾችን በግል አላሻሻሉም። ቡድናቸው እያሸነፈ አልነበረም። ማይሆኑ ሰበቦች ያቀርቡ ነበር። ግን ምልክቶቹ በሙሉ ለሚቀጥለው ሲዝን የሊቨርፑል አሰልጣኝ ሆኖ እንደሚቀጥሉ የሚያሳይ ነበር። ግን አዲሱ ዘመን የአንዶኒ ኢራዮላ ዘመን ነው እና ኢራዮላ የተመረጡባቸው ምክንያቶች አሉ። እነሱን የምናነሳው በሊቨርፑል ታሪክ 23ኛው ቋሚ አሰልጣኝ ናቸው። ከእንግሊዝ ሀገር ደግሞ የተቀጠሩ እዛው ሊግ ውስጥ ከሚያሰለጥን ክለብ የተቀጠሩ 7ኛው አሰልጣኝ ይሆናሉ። ባስካዊ ናቸው ወይም የባስክ ሰው ስፔናዊ ግን የባስክ አካባቢ ተወላጅ ናቸው። ስለዚህ የሚቀጥለው ሲዝን ከእንግሊዝ ትልልቆቹ 6 ከሚባሉት ክለቦች መካከል ግማሾቹ የሚሰለጥኑት በባስክ አሰልጣኞች ወይም ቶፕ 6 ልበለው። ቢግ 6 ሳይሆን ቶፕ 6 ቢግ 6 እና ቶፕ 6ን ለመለየት ያስፈልጋል። ግን ለምሳሌ ነው ከትራዲሽናል ቢግ 6 ግማሾቹ እንጂ ቼልሲ በሻቢ አሎንሶ ነው የሚሰለጥነው የባስክ ሰው ነው። አርሰናል በሚካኤል አርቴታ ነው የሚሰለጥነው የባስክ ሰው ነው።
አሁን ሊቨርፑል በአንዶኒ ኢራዮላ ይሰለጥናል። እሳቸውም የባስክ ሰው ናቸው ብቻ ሳይሆን ሶስቱም ከ10 ዓመት በታች በሆነ የጊፑስኮዋ ቡድን ውስጥ አብረው የተጫወቱ የልጅነት ጓደኞች ናቸው። ስለዚህ የስፔንም የባስክንም የእግር ኳስ ተጽዕኖ ማየት ይቻላል። ሰውየው በቀላሉ የሚያመጧቸው ነገሮች አሉ፣ ቶሎ ቶሎ የሚያሻሽሏቸው፣ ምናልባት አንዳንዶቹ ከአርነ ስሎት የሚለዩቸው ሊሆኑ ይችላሉ። በቀላሉ እንደሚያመጧቸው ወደ ሊቨርፑል እንዲያመጧቸው የሚጠበቁ ነገሮች አሉ። ለምሳሌ የቡድኑ ፊዚካል ፍሎር ከፍ ይላል። በጣም የሚሮጥ ቡድን ይሆናል። ፍልሚያዎች የሚያሸንፍ ቡድን ይሆናል። ስፔሶች በላቀ ብቃት የሚከላከል ቡድን ይሆናል። ፕሬስ ያደርጋል፣ ግን በኢንቴንሲቲ ፕሬስ የሚያደርግ ቡድን ይሆናል። በቀጥተኛ ማጥቃት የሚያጠቃ ቡድን ይሆናል። በከፍተኛ ፍጥነት የሚያጠቃ ቡድን ይሆናል። ጠቅላላ አስተሳሰቡ ማጥቃት የሆነ ቡድን ይሆናል። በትራንዚሽን በዲፌንሲቭ ትራንዚሽን በኦፌንሲቭ ትራንዚሽን ኃይለኛ የሆነ ቡድን የሚሰሩ ናቸው። ተጫዋቾች የሚያጎለብቱ ናቸው። እነዚህ በቦርንመዝ የእሳቸው ቡድኖች ላይ ያየናቸው የጥንካሬ ነጥቦች ናቸው እና የሊቨርፑል ደጋፊዎች በአንፊልድ ይሄ ይደገማል ብለው ይጠብቃሉ። ግን እንደ ሰው ደግሞ የሚያውቋቸው ሰዎችም እኔ በፕሪሚየር ሊግ ፋሲኔት ከሚያደርጉኝ ቃለ ምልልሶች መካከል አንደኛው የእሳቸው ቃለ ምልልሶች ናቸው። የአሰልጣኝነት ትራጀክተራቸውን በሚገባ ያሰቡበት ይመስላል። እንደምታውቂው ወደ ዩናይትድ ስቴትስ ሄደው ነው ጫማ የሰቀሉት። ወደ ዩናይትድ ስቴትስ ሄዶ ነው ጫማ የሰቀለው ልበል። አንዶኒ ኢራዮላን አንተ ማለት ሳይቀል አይቀርም። ምክንያቱም ገና 40 ዓመትም አልሆነውም ለነገሩ በእድሜ እና ደግሞ የዛ የማርሴሎ ቢኤልሳ ቡድን ውስጥ በተመሳሳይ የውድድር ዘመን ለዩሮፓ ሊግ ፍጻሜ የደረሰውን ማንቸስተር ዩናይትድን በመካከል አሸንፎ ነበር የአሌክስ ፈርጉሰን ማንቸስተር ዩናይትድ። ያንን ቡድን በኦልትራፎርድ መጥቶ ጭምር ያሸነፈ፣ በኮፓ ዴል ሬይ ፍጻሜ የደረሰ ግን በሁለቱም ውድድሮች አንደኛውን በአትሌቲኮ ማድሪድ አንደኛውን በባርሰሎና የተሸነፈ ቡድን ተጫዋች የነበረ የምናስታውሰው ነው አንዶኒ ኢራዮላ። አንተ ብለው ይቀለኛል ለእኔ በተለይ ብዙ ጊዜ እንደምለው ሲጫወቱ ያየኋቸውን ሰዎች አንቱ ማለት ያዳግተኛል ትንሽ። ምንም እንኳ እንደ ልማድ ሆኖ አሰልጣኞችን እኛ ሀገር አንቱ እያልን ብንጠራም እና ለእድሜ ጎልመስ ስላሉ ሰዎች ወይ ከፍ ያለ ሶሻል ስታተስ ያላቸውን ሰዎች አንቱ ብሎ መጥራት ልማድ ቢሆንም እና አንዳንዶቹ በእድሜ ተገቢነት ምክንያት እንላቸዋለን። ግን ጓርዲዮላ 55 ዓመት ሆኖት አንተ ነው ምንል። ምክንያቱም ጓርዲዮላን በመጨረሻዎቹ ጥቂት ዓመታትን ቢሆን ሲጫወት አይቼዋለሁ እና ሲያሰለጥን በ37 ዓመቱ ነበር ማሰልጠን የጀመረው። ስለዚህ አንተ ማለት ይቀል ነበር። የአክብሮት መሆኑን እንረዳለሁ፣ ግን ለእኔ ለንግግር እሱ ይቀለኛል። በእለት ተዕለት ንግግራችንም አሌክስ ፈርጉሰንንም አርሰን ቬንገርንም ጆዜ ሞሪኞንም ሌሎቹንም ሊፒንም ሂትስፊልድንም አንተ እምላቸው ነኝ። ስለዚህ እንደዛ ለማለት ነው እና የሚያከብሩት ሰዎች የሚያውቁት አብረን ሰራን አብረን ተጫወትን የሚሉ ሰዎች እንደሚናገሩት ሁልጊዜ የኬሪየር ትራጀክተሪውን በተመለከተ ሲያስብ የቆየ ሰው ነው። አንድ ቀን በትልቅ ደረጃ እንደሚያሰለጥን ያውቅ ስለነበር ለምሳሌ እንግሊዝኛው በጣም ጥሩ ነው። አሜሪካ ሄዶ ነው ጫማ የሰቀለው ከቢልባው ከለቀቀ በኋላ ከፍራንክ ላምፓርድና ከአንድሪያ ፔርሎ ጋር አብሮ ተጫውቷል ኒውዮርክ ውስጥ። በጣም ጥሩ እንግሊዝኛ ያለው ነው እና ሰዎች ምን ይላሉ፣ ይሄ ውስብስብ ታክቲካዊ ጽንሰ ሀሳቦች የሚባሉትን በጣም ማቅለል በሲምፕለስት ፎርም ማቅረብ የሚችል ሰው ነው ይሉታል። እና በጫና ደግሞ ጊዜ የተረጋጋ ነው። አሁን ለእኔ የሊቨርፑል አሰልጣኝ የሚሆን ሰው ጫና መሸከም የሚችል ሰው መሆን አለበት። ምክንያቱም ጃይንት ነው ሊቨርፑል። ስለዚህ ሊቨርፑልን የሚያሰለጥን ማንኛውም ሰው ብዙ የሚዲያ ትኩረት እንዳለ መገንዘብ አለበት። አሁን በሚዲያው ላይ ያሉት በእንግሊዝ ሀገር ያሉት ዋና ዋና የብሮድካስቲንግ የጨዋታ አስተላላፊ ሚዲያዎች ተንታኞች የሚባሉት በሙሉ በአብዛኛው የቀድሞ የማንቸስተር ዩናይትድና የሊቨርፑል ተጫዋቾች ናቸው። እሱ ብቻውን ይዞት የሚመጣው ሸክም አለ እና በእንግሊዝ ዘ ሞስት ሰክሰስፉል የሚባለው ክለብ ነው ሊቨርፑል እና የሊቨርፑል አሰልጣኝ መሆን ይዞት የሚመጣው ጫና አለ እና እርጋታው በጣም አስፈላጊ ነው የሚሉት ለዚህ ነው። ከዛ ደግሞ የሆነ ሲናገር የምታይበት ኢንቴሌክት አለ። እኔ አሰልጣኞች ሆነው ብዙዎቹ ትልልቅ አሰልጣኞች እንደዛ ናቸው። በእርግጥ ግን የእግር ኳስ ባህሪ ከኢንቴሌክቹዋል ከንባብ ከምናምን የሚያርቅ ነው ለኳስ ተጫዋቾች። ምክንያቱም ኳስ ተጫዋች የምትሆኝ መቼ ኳስ ተጫዋች እንደምትሆኝ እርግጠኛ የምትሆኝ መቼ ነው 15 16 17 ዓመት እና ከሞላ ጎደል የህይወት የኬሪየር የስራ ዘርፍ አቅጣጫ ትወስኛለሽ እና ያ ሁኔታ ደግሞ የበለጠ ወደ ልምምድ የበለጠ ወደ ጨዋታ ዝግጅት ስለሚወስድ ከአካዳሚክ ከንባብ ምናምን ያርቃል እና ለዚህ ነው አንዳንድ አሰልጣኞች ይሄማ ይሄ የፈላስፋ ንግግር ነው የሚናገሩና የሚባሉት ብቅ ሲሉ። ምክንያቱም እግር ኳስ ውስጥ ያለ
ሊንጓል አለ። በአብዛኛው ንግግሩ የእግር ኳስ ቃላት አሉ፣ የእግር ኳስ ጀርገኖች አሉ። ከዛ የሆነ ፕሮፌሰሪያል የሆነ ነገር ይዞ የሚመጣ ሰው የሆኑ ማርክ ትዋይንንም የሚያጣቅስ ሰው የሆነን ሰው እየጠቀሰ የሚናገር ሰው ስተም ይሄ እንደ ፈላስፋ እንደ ዩኒቨርሲቲ ሌክቸረር ነው የሚናገረው ይባላል። አንዶኒ ኢራዮላ እንደዛ ነው። 3 ዓመት ህግ ተምሯል። የፕሮፌሽናል እግር ኳስ ውጥረት ትምህርቱን እንዳይጨርስ ያደረገው እንጂ 3 ዓመት ሎ ስኩል ገብቶ የተማረ ሰው ነው። እና ስለ አንባቢነቱ ብዙ ጊዜ ስለ ሊትሬቸር ፍላጎቱ ብዙ ጊዜ ይነገራል። ሃሩኪ ሙራካሚ የሚባል አንድ የታወቀ ጃፓናዊ ጸሐፊ አለ፣ የእሱ አድናቂ ነው እና ብዙ ጊዜም ከሱ መጽሐፍት እየጠቀሰ የሚናገራቸው ኮቶች አሉ እና ራሱንም ሬሌክተንት ኢንትሮቨርት ነኝ ይላል እና ለየት ያለ ምሁራዊ የሚመስል ንጽረተ ዓለም ያለው የሆነ ጊዜ ከእግር ኳስ ከወጣሁ በባስክ በተወለድኩባት ከተማ ሄጄ ትንሽ የመጽሐፍት ቤት ሎካል መጽሐፍ ቤት መክፈት ነው የምፈልገው የሚል ከመጽሐፍት ጋር በጣም ወዳጅነት ያለው ቡኪሽ የሚባል አይነት ነው። ስለዚህ ለየት ያሉ መጽሐፍቶች ያነባል። አንድ እሱ ከጠቀሳቸው የሀሩኪ ሙራካሚ ኮቶች መካከል አንደኛው ሁሉም ሰው የሚያነበውን መጽሐፍ የምታነብ ከሆነ የምታስበው እንደ ሁሉም ሰው ነው የሚል ነው። ስለዚህ ኢንትረስትህ ለየት ያሉ የማሰብ ጡንቻዎችን የሚያፈረጥሙ መጽሐፍት ለማንበብ ሞክር። ካልሆነ ሁሉም ሰው በሰልፍ የሚያነባቸውን መጽሐፍት የምታነብ ከሆነ ዩኒክ አይደለም አንተ። ስለዚህ አእምሮህን የሚያሰራ እንድታሰላሰል የሚያስገድድ መጽሐፍት እያደንክ አንብብ የሚል ሰው ነው እና እንደዚህ አይነት ካራክተር ነው ስታየው። ኢንትሮቨርት ነኝ አይልም በሙሉ። ለዛ ነው ይሄ የሰው ባህር ኢንትሮቨርትና ኤክስትሮቨርት ይባላል አይደለም። ቁጥብ የሆነ ታይታ የማይወድ ነገር ይለና ግን ሬሌክተንት ነኝ። ምክንያቱም እግር ኳስ ሳትፈልግ ወደ ስፖትላይቱ ወደ ትኩረቱ ያመጣል እና ለዛ ነው ልክ ማይክ ታይሰን አንድ በጣም ወደው ቃለ ምልልስ አለው። ማይክ ታይሰንን ሰዎች ቡጢኛ ስለሆነ የቦክስ ሰው ስለሆነ አመፀኝነት ስላለው ራፍ ስለሆነ ምናምን ብዙ አሰላሳይ አይሉትም። ግን ሬሌክተንት ሰረንደር የሚል አንድ መጽሐፍ አለው እና ልክ እሱ ይሄኛውም ሬሌክተንት ኢንትሮቨርት ብሎ ራሱን ይገልጻል እና እንትኑ ደስ የሚል ፋሲኔት የሚያደርግ ካራክተር ያለው ለየት ያለ ካራክተር ያለው አሰልጣኝ ነው። እንግዲህ በቢልባኦ ተጫዋችነት ነው የምናስታውሰው። 510 ጨዋታዎችን አድርጓል። 12 ዓመታት ነበር የተጫወተው። በክለቡ ታሪክ 6ኛው ብዙ ጨዋታ ያደረገ ነው። ዋንጫ አላሸነፈም፣ ግን በቢልባኦ ወርቃማ ዘመን የነበር አይደለም። ቅድም ቢልባኦን ከግዙፎች መካከል ጠቅሼው ነበር። አትሌቲክ ቢልባኦ ከግዙፎች መካከል ነው። ምናልባት እኛ ላሊጋ ሲያሸንፍ አይተን አናውቅ ይሆናል፣ ትልልቅ ዋንጫዎች ሲያሸንፍ አይተን አናውቅ ይሆናል። ግን በ1970ዎቹ 1980ዎቹ ከሪያል ማድሪድና ከባርሴሎና ጋር የስፔን ግዙፍ የሚባል ክለብ ነው የነበረው። በና ሃቪየር ክሌመንት ዘመን ትልልቅ ተጫዋቾች የነበሩት ግዙፍ ክለብ ነው አትሌቲክ ቢልባኦ። ለዛ ክለብ 6ኛው ብዙ ጨዋታ ያደረገው ተጫዋች ነው እና የቤልሳ ደቀ መዝሙር የሚባል ወይም የቤልሳ ደቀ መዛሙርት የሚባሉት ነው የእሳቸው ተማሪዎች የሚባሉትን ቤልሲስተስ የሚሏቸው የቤልሲዝሞ ወይም የቤልሳ ጨዋታ ተከታዮች ከሚባሉት መካከል አንደኛው የነበረ ሰው ነው እና አሁን አንድ ይዞት የሚመጣው ምክትል ደግሞ አለ ቶሚ ኤልፊክ የሚባል ወይም አብሮት ይከተሏል። በነገራችን ላይ ኢኒጎ ፔሬዝ አሁን ወደ ቪያሪያል ሄደ አይደለም፣ ባለፈው ስናነሳው ነበረ ከስፔናውያን አሰልጣኞች ጋር አቆራኝተን አብሮት የተጫወተ በቢልባኦ የራዮ ቫዬካኖ አሰልጣኝ ነበረ እና ቫዬካኖ ለኮንፈረንስ ሊግ ፍጻሜ ያደረሰው ሰው ከማርሴሊኖ ጋርሲያ ቶራል መልቀቅ በኋላ አሁን የቪያሪያል አሰልጣኝ ሆኖ ሰሞኑን ተሾሟል። ወደ እንግሊዝ ይዞት ሊመጣ ነበር እሱን፣ ግን የእንግሊዝ መንግስት ሆም ኦፊስ የስራ ፍቃድ ስላልሰጠው ነው በዛው በስፔን እንዲቆየ ሆነው እና ያንን ተከትሎ ቶሚ ኤልፊክ የሚባል ምክትል አሰልጣኝ ነበረው። ቶሚ ኤልፊክ ከዚህ በፊት ለቪላና ለቦርንመዝ የተጫወተ ግን የልጅነት የሊቨርፑል ደጋፊ የነበረ ነው እና ጠንካራ ስታፍ ይዞ የሚመጣ ሰው ነው እና አይ ቲንክ በቢልባኦ አይነት ክለብ ውስጥ መጫወት ቢልባኦ ከሊቨርፑል ጋር የሚወዳደር ግዝፈት ባይኖረውም ግን ልዩ ጫና ያለበት ነው። አንደኛ እዛው በባስክ አካባቢ የተወለዱ ተጫዋቾች ብቻ የሚጫወቱበት ክለብ በመሆኑ ምክንያት የምትወክዩ የሆነን ክለብ ብቻ ሳይሆን የሆነን የማህበረሰብ ክፍል ስለሆነ በአውሮፓ ካለ ጠንካራ አይደንቲቲ ካላቸው ክለቦች ምናልባት ቁጥር 1 ሊሆን ይችላል። ስለ አይደንቲቲ ከሆነ የምናወራው እንደ ቢልባኦ አይነት ጠንካራ አይደንቲቲ ያለው ክለብ የለም። የሆነ ስፔሲፊክ የሚወክለው አይደንቲቲ ስላለው ማለት ነው እና በእንደዚህ አይነት ጫና ውስጥ መኖርን የለመደ ሰው ነው እና ይህንን ሰው ነው ሊቨርፑል የሚሾመው። እኔ ሊቨርፑልን ሁልጊዜም
በጣም ወደው ክለብ ነው። በደጋፊነት ራሴን ባልገልጽም ግን ብዙ ጊዜ ተናግሬያለሁ ይህንን ስሜት። ክላስ ነው ሊቨርፑል እና እንዲህ አይነት ፐርሶናሊቲ ያለው ሰው ሊቨርፑልን ሲያሰለጥን ማየትም ደስ የሚያሰኝ ነገር ይመስለኛል። ይኖረዋል ወይ ያንን ኤክስፔክቴሽን አናቅም። የሊቨርፑል ኤክስፔክቴሽን ከቦርንመስ ከቫይካኖ ወይ ከላርናካ አይነት ከዚህ በፊት ካሰለጠነባቸው ክለቦች በጣም የተለየ ነው። ግን ክርክሮች አሉ። እሱ ነው ወይ ትክክለኛው አሰልጣኝ? ደግሞ አሎንሶን መቅጠር የሚችሉበት እድል ስለነበራቸው እኔ አንዳንዱ ነገር አሎንሶን በዲዛይን ያሳለፉትም ስለሚመስለኝ እድሉ ነበራቸው። ግን አሎንሶ ከስሎት ጋር በጣም የሚመሳሰል ቴክኒካል ፕሮፋይል ያለው አሰልጣኝ ስለሆነ ይሁን ያልፈለጉት አላቅም። እድል ነበራቸው። ምክንያቱም እኔ የመጨረሻው ሳምንት ላይ የተሰራ አናሊሲስ ብቻ ስሎት ላይ እንዲወስኑ ያደረጋቸው አይመስለኝም። ይታወቃል። ቢያንስ የመጨረሻዎቹን 2 ወራት ታውቂያለሽ አሰልጣኙ ይዘሽ እንደምትቀጥይ እንደማትቀጥይ ከሁሉም ውድድሮች ውጪ ነበሩ። ሶ ዘ ቤስት የሚጫወቱት ለቤር ሚኒመም ነው፣ ለመጨረሻው ትንሹ ጉዳይ ነው፣ ለቻምፒየንስ ሊግ ቦታ ነው። ለመጨረሻው ትንሹ ምለው ለሊቨርፑል ለመጨረሻው ትንሹ የውድድር ዘመኑ ግብ ማለት ነው። ያውቁታል የሊቨርፑልን ሁኔታ። የሲዝኑ 6-7 ወራት ላይ አርነ ስሎትን ይዘው መቀጠል አለባቸው የለባቸው የሚለውን ጉዳይ ለመወሰን በቂ ነበር። በተለይ ደግሞ እንደ ሊቨርፑል ባለፉት 15 ዓመታት በከቲንግ ኤጅ አናሊሲስ በጣም ለሚደነቅ ክለብ እኔ የመጨረሻው ሳምንት ላይ የወሰኑት የሚል አመለካከት የለኝም። ስለዚህ ምናልባት መጀመሪያውኑ አሎንሶ መቅዳቸው ውስጥ አልነበረም ማለት ነው። ያውቁታል አሎንሶን ማግኘት ይችሉ እንደነበር እና ምርጫቸውን በመጨረሻው እንግዲህ አርብና ቅዳሜ ከሆነ የወሰኑት ይሄ ለሊቨርፑል በጣም ያልተለመደ ነው። ክርክር አለ። አሎንሶ አመለጠን የሚል ስሜት ስላለ ማለት ወደ ቼልሲ ሄዷል እንደምታውቂው። አሎንሶን መቅጠር ነበረብን የሚሉት የወቅቱ ፋሽነብል አሰልጣኝ ስለሆነ አሁን ያለ በጣም በዚህ ዘመን ካሉ ምርጥ ወጣት አሰልጣኞች መካከል አንዱ ስለሆነ ብቻ አይደለም። የሊቨርፑል ተጫዋች ስለነበር፣ ቻምፒየንስ ሊግ ያሸነፈ ተጫዋች ስለነበር የሊቨርፑል ደጋፊዎች በብዙ ትዝታ ከሚያስታውሷቸው ምሽቶች መካከል በአንደኛው ከመሪ ተዋንያን መካከል አንደኛው ስለነበር ብቻ ሳይሆን በሁለቱ ምክንያቶችም ጭምር የሊቨርፑል ትልቅ ተጫዋች ነበር እና የወቅቱ ምርጥ ከሚባሉ ወጣት አሰልጣኞች መካከል አንደኛው ነው። ግን ጥያቄዎች አሉ አንዶኒ ኢራዮላን በተመለከተ። አንደኛው ታሪክ የሚያስጠነቅቀን አንዳንድ ነገሮች አሉ። ከመካከለኛ ክለቦች እንደ ቦርንመዝ ካሉ ክለቦች ወደ ግዙፍ ወደ እንደ ሊቨርፑል አይነት ክለቦች የሚመጡ አሰልጣኞች ብዙ ጊዜ ሲቸግራቸው እናያለን። ለምሳሌ በዛው በሊቨርፑል ውስጥ ብሬንዳን ሮጀርስ እንደዛ ነው የነበሩት። ከፉልሃም ነው የመጡት። በፉልሃም መጠን ታሪክ የሰሩ ሰው ናቸው። ዩቬንቱስ በዛ በጥሩ ጊዜ ላይ አልነበረም፣ ግን ዩቬን ማሸነፍ የሚችል ቡድን የሰሩ ከፉልሃም ጋር 7ኛ ሆነው የጨረሱ እና ደግሞ በሌሎች ሀገራት ለረጅም ጊዜ በስካንዲኔቪያ የሰሩ በመሆናቸው ምክንያት ግን ደግሞ እንደ ኢንተር አይነት ክለቦችን ያሰለጠኑ በመሆናቸው ምክንያት ክላሲክ ብሪቲሽ አሰልጣኝ አይደሉም። የበለጠ አውሮፓዊ ባህሪ ያላቸው አሰልጣኝ ናቸው። ከዛ በፊት ግዙፍ ክለብ የማሰልጠን ታሪክ ያላቸው አሰልጣኝ ናቸው። መጥተው አልተሳካላቸው። ከመካከለኛ ደረጃ ክለቦች ወደ ትልልቅ ክለቦች ሄደው ያልተሳካላቸው ሌሎች አሰልጣኞችን ግን በተርታ መጥቀስ ይቻላል። ሁሉም ክለቦች ቶማስ ፍራንክ እንደዛ ነው የሆኑት። ከብሬንፎርድ ነው ሄዱት። ከመካከለኛ ክለብ ወደ ቶተንሃም ሄደው አልተሳካላቸው እና ብዙ ምሳሌዎች መጥቀስ ይቻላል። እንደዛ ሆኖ ያልተሳካላቸው ወይም ግራን ፖተር ከብራይተን ወደ ቼልሲ ሄደው አልተሳካላቸው። ከመካከለኛ ደረጃ ክለቦች ኤክስፔክቴሽኑ የጨዋታ ስታይሉም ሌላ አይነት ስታይል መከተል ግድ ወደሚል ክለብ ውስብስብ የመልበሻ ክፍል ጠባይ ወዳለው ክለብ የሚሄዱ አሰልጣኞች በጥንቃቄ መታየት አለባቸው የሚሉ ሰዎች አሉ። እሱ አንድ ነገር ነው። እኔ የሚለየው አብዛኞቹ አሰልጣኞች ኮንሰርቫቲቭ አሰልጣኞች ነበሩ የሚል ነው የኔ ክርክር። የሚጫወቱት ቶማስ ፍራንክ ለምሳሌ በብሬንፎርድ አሰልጣኝነት በጣም የማጥቃት እግር ኳስ መጫወት አስቸጋሪ ስለሆነ የቡድኑ ስብስብ ተሰጥኦ ውስን በመሆኑ ምክንያት የዛን ቡድን ጥንካሬ ማክሲማይዝ ማድረግ ነበረባቸው። በዛ መንገድ ነው ስኬታማ ሊሆኑ ይችሉ የነበሩት። ክፍት ላድርገው ሳጥኑን እንደ ቅርጫት ኳስ ልጫወት ቢሉ ኖሮ አይሆንም። ምናልባት ጎበዝ የማጥቃት አሰልጣኝ ነው ደስ ይለኛል የሱን ቡድን ማየት የሚሉ ገለልተኛ ተመልካቾች ይኖሩ ይሆናል እንጂ ውጤት የሚያመጣ አሰልጣኝ ምልክት ተደርጎ ሊጠቀስ አይችልም። አንዶኒ ኢራዮላ ግን ሀይ ሪስክ አጫወት ነው የሚጫወተው። በቦርንመዝ መጠን በቦርንመዝ የፋይናንስ ውስንነት ለእኔ ባለፈው የውድድር ዘመን ለማየት በማዝናናት ምናልባት የፕሪሚየር ሊጉ ቁጥር 1 ቡድን ነበር።
ለማየት እንደው የፕሪሚየር ሊግ ጨዋታን ደስ እንድትሰኝበት ብትኝ ማሰብ አልችልም ሌላ ቡድን ከቦርንመዝ የተሻለ ለማየት መመርጥ አሁን የተጠናቀቀው ሲዝን ላይ ማለት ሰዎች ምናልባት ሌሎች ምርጫዎች ይኖራቸው ይሆናል። እኔ ቦርንመዝ ነበር በጣም የሚያዝናናኝ። ሶ ኤክሳይቲንግ እግር ኳስ በመካከለኛ ቡድን ውስጥ መጫወት የሚችል ቡድን ሰርቷል። ትልቁ ጥያቄ ግን የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች አሁን ሊቨርፑል በጣም በትንሹ በሚቀጥለው የውድድር ዘመን በትንሹ 50 ጨዋታ ይጫወታል። 38 የፕሪሚየር ሊግ ጨዋታ ግልጽ ነው፣ በቦርንመዝም ተጫውቷል። 10 የቻምፒየንስ ሊግ ጨዋታ 48 ጨዋታ በእርግጠኝነት ቢያንስ 48 ጨዋታ መጫወቱ አይቀርም። 8 የቻምፒየንስ ሊግ ጨዋታ ያለበት በመጀመሪያው ዙር ብቻ ሚኒመሙ 8 ነው። በጉዟቸው መግፋት ልክ የጨዋታዎቹ ቁጥር ከፍ ማለቱ አይቀርም፣ ግን ሚኒመሙ ግን 8 ነው። 46 ይሆናል። አንድ የኤፍ ኤ ካፕ ጨዋታ ቢያንስ ያደርጋሉ። አንድ የሊግ ጨዋታ ቢያንስ ያደርጋል። የሊግ ካፕ ጨዋታ ቢያንስ ያደርጋል። ስንት ይሆናል? 48 ጨዋታ ይሆናል። 48 ጨዋታ ማለት እስካሁን ድረስ በአሰልጣኝነት ታሪኩ ሰውየው በቆጵሮስም በሰራበት ጊዜ በስፔንም 2 ክለቦች ያሰለጠን በእንግሊዝም 3 ዓመት የቦርንመዝ አሰልጣኝ በነበረበት ጊዜ አሰልጥኖ አይቅም 48 ጨዋታ። ሶ በሳምንት 2 ጨዋታ የማዳበል ግዴታ አለበት። ነጻ ሳምንት የለውም። የእሷ ጨዋታ ደግሞ ካየሹ ሜቶዲካል ነው። በጣም በልምምድ ሜዳ ላይ የተሰራበት እንደሆነ ያስታውቃል። የበሰለ ታክቲካዊ ቡድን እንደሆነ ያስታውቃል። የራሱ የተለየ የጨዋታ ማንነት አለው። ያንን ለማድረግ ነጻ ከሰኞ እስከ አርብ ያሉ የልምምድ ጊዜያት ይጠቅሙታል። ከሰኞ እስከ አርብ ብቻ ሳይሆን ብዙ አሰልጣኞች ሮብና እሁድን በተለይ በአውሮፓ ውድድሮች ላይ ጨዋታ የሌለባቸው አሰልጣኞች ሮብና እሁድን ለተጫዋቾቻቸው ዴይኦፍ ያደርጋሉ። ዴይኦፍ የለውም ቦርንመዝ። ሁሉም አንድ አንቷን ሴሜኞ ቃል ምልልስ ላይ አይቻልም። ሚድዊክ ጨዋታ ካለብሽ ሮብ ዴይኦፍ ሊሆን አይችልም። ግን ሚድዊክ ጨዋታ የሌለባቸው ክለቦች በሳምንቱ አጋማሽ ላይ የምትመጣዋን ረቡዕን ለተጫዋቾቻቸው የረፍት ቀን ነው የሚያደርጉት። ብዙ ጊዜ ከጨዋታ ማግስት የሆነው ወይ እሁድ ነው ወይ ሰኞ ነው የሚሆነው። ቅዳሜ የምትጫወጪ ከሆነ እሁድ፣ ሰኞ እሁድ የምትጫወጪ ከሆነ ሰኞ። የለም ዴይ ኦፍ። በጣም በጣም በከፍተኛ መጠን የልምምድ ጊዜውን የሚጠቀም አሰልጣኝ ነው። ቻምፒየንስ ሊግ ደግሞ የሚያደርግሽ የልምምድ ጊዜ እንዳይኖርሽ እና ይሄንኑ የሊቨርፑል ሰዎች ይህንን አሰልጣኝ እንዲቀጥሩበት ምክንያት የሆነው አጫወትን ለመተግበር የሚያስችል በቂ ጊዜ አለ ወይ ጥያቄ። በሳምንት 2 ጨዋታ የማሰልጠን ችሎታ እንዳለው ማስረጃ የለም። ስለዚህ ወደማይታወቅ ቀጠና ነው የሚገባው። ጥርጣሬው አንዳንዱ ጥርጣሬ የሚነሳው አንደኛው ከመካከለኛ ክለብ የሚመጡ አሰልጣኞች አንዳንድ ጊዜ የትልልቅ ክለብ ኃላፊነትን መሸከም ጫናውን፣ መልበሻ ክፍሉን፣ የዓለም አቀፉን ትኩረት፣ የፕሬሱን መርማሪነት ምናምን መሸከም ያቅታቸዋል። ሁለተኛው ጥያቄ ግን የፊክስቸር ስሎግም የፊዚካል ስሎግ የሚባለው በቃ የሚያዝለው አሁን የእሱ ቡድን በብዙ የፊዚካል ሜትሪኮች ካየሽ ብዙ በመሮጥ በሃይ ኢንቴንሲቲ በሃይ ተርኖቨር በፒፒዲኤ በስፕሪንት እነዚህ በሙሉ ፊዚካል መለኪያዎች ናቸው። በእነዚህ ሁሉ ከ1 እስከ 3 ከ1 እስከ 5 ካሉ ቡድኖች መካከል አንደኛው በጣም ብዙ ኤነርጂ የሚያወጣ ቡድን ደንበኛ ክላሲክ የቢኤልሳ ቡድን አይነት ባህሪ ያለውን እንዲህ አይነት ብዙ ኤነርጂ የምታወጪበትን እግር ኳስ በሳምንት ለ2 ቀን ያለ በቂ ልምምድ ጊዜ ማድረግ ይቻላል ወይ የሚል ጥያቄ አለ። ሰዎች ጋር ክርክሮች አሉ፣ ዲቤቶች አሉ። ግን ደግሞ ሰውየው ተስፋ የሚሰጡ የሊቨርፑል ደጋፊዎች ያው በእርግጥ እኔ ምንድነው መሰለሽ ነው አሁን እንደ ስሎት አይነት እግር ኳስ ከተጫወትሽ ስሎት ከክሎፕ የሚለዩ ነገሮች አሏቸው። በእርግጥ መጀመሪያ ሊቨርፑል እሳቸውን ከፋይኖርድ ሲያመጣ ዋናው ምክንያት የነበረው ስታይሊስቲክ መመሳሰል፣ ብዙ ልዩነት አናደርግም በቃ እሳቸውን የምንቀጥር ከሆነ የኮንቲኒቲ አሰልጣኝ ይባላል አይደለም፣ የክሎፕን የማስቀጠል ነገር። ክሎፕን አይደሉም ግን ከክሎፕ ጋር በጣም የሚመሳሰሉ ሀሳቦች ያሏቸው ናቸው። እንዲያውም በተቀጠሩ ጊዜ የድሮ የሊቨርፑል ግብ ጠባቂ የነበረ ሳንደር ቬስተርፌልድ ይባላል የእሱን ቃለ ምልልስ አንስቼ ነበር አስታውሳለሁ። እና በጣም ተመሳሳይ ናቸው ከክሎፕ ጋር በተለይ በፕሬሲንግ ኢንቴንሲቲ በመሳሰሉት ነገሮች። እሳቸው መጡና እኔ በጠቅላላው ከኳስ ውጭ ቡድኔ በሚያሳየው ባህሪ አልለይም ከክሎፕ ጋር፣ ከኳስ ጋር ግን በመጠኑ የራሴ ሀሳቦች አሉኝ የሚል አስተያየት ነበራቸው። ይሄኛው አሰልጣኝ ምናልባት ከስሎትም የበለጠ ለክሎፕ ግን የሚቀርበው እሱ ይመስላል። ምናልባት ለዚህ ሊሆን ይችላል የሊቨርፑል ደጋፊዎች አላቅም ትክክለኛ ስሜታቸውን፣ ግን ብዙ ፖዚቲቭ ምላሾች አይቻለሁ በእኔ የበለጠ ኢንትረስትድ በሆንኩባቸው የሶሻል ሚዲያ ፕላትፎርሞች ላይ።
እና ስናየው ብቻ ያለ አይደለም፣ በሚለካም በቁጥር ሊቀመጥ በሚችልም ሁኔታ ጠንካራ የጨዋታ አይደንቲቲ ያለው እና በተለይ ኢንቴንሲቲ ያለ ኢንቴንሲቲ ኢዝ አወር አይደንቲቲ ይላሉ ፔፕ ሊንደርስ የክሎፕ የረጅም ጊዜ ምክትል አሰልጣኝ የነበሩት ሰው። በስሎት ዘመን የነበረው ትልቁ ቅሬታ በተለይ በተጠናቀቀ የውድድር ዘመን ኢንቴንሲቲ የሌለው እግር ኳስ ሆነ ነው። ይሄኛው ሰውዬ ኢንቴንሲቲን ይዞት ይመጣል። ቅድም ያልኩት ጥያቄ እንዳለ ሆኖ ይቻላል ወይ ረቡዕና ቅዳሜ እሁድ እየተጫወቱ ፖቴንሻሊ ሊቨርፑል ከ60 በላይ ጨዋታ ሊያደርግ ይችላል። በሌሎች ውድድሮች ላይ ብዙ ርቀት የሚሄድ ከሆነ ይቻላል ወይ እንደዛ ማድረግ? አርነ ስሎት ማነው የፕሪሚየር ሊግ ሻምፒዮን ሲሆኑ የበለጠ የኮንትሮል ቡድን ሰርተው አይደለም ወይ? ኢቭን የርገን ክሎፕ 2019-20 ላይ የፕሪሚየር ሊግ ሻምፒዮን ሲሆኑ ቡድናቸው የበለጠ የፖሴሽን ቡድን ሆኖ 65% በአቬሬጅ የሚቆጣጠር ቡድን ሆኖ አይደለም ወይ ሻምፒዮን የሆኑት? የትራንዚሽን እግር ኳስ ለሊግ ይሆናል ወይ? ለሊግ ሻምፒዮንነት ያበቃል ወይ? የመጨረሻዎቹን 2 ወር 3 ወር ሰርቫይቭ ማድረግ ትችላለሽ ወይ? እንደዛ እየተጫወት 6 ወር ካሳለፍሽ በኋላ ከዓለም ዋንጫ በኋላ ባለ አመት ብዙዎቹ የሊቨርፑል ተጫዋቾች ወደ ዓለም ዋንጫ ይሄዳሉ። ጥያቄዎቹ እንዳሉ እረዳለሁ። ግን አሰልጣኙ ብቻ እስካሁን ድረስ በሰራው ስራ አሁን ይሄ ለወደፊቱ የምናየው ነው። እንዴት አንድ ላይ ያደርገዋል የሚለውን የሊቨርፑል ኃላፊ ከሆነ በኋላ አሰልጣኝ ከሆነ በኋላ ቡድኑን ካየን በኋላ ቡድኑ 2 ቀን በሳምንት ሲጫወት እንዴት እንደሚወጣ ሊቨርፑል ተጫውቷል። አሰልጣኙን ማለት ነው። በዛ የማሰልጠን መንገድ ግን ኳንቲፋይል በሆኑ በሚቆጠሩ ሊለኩ በሚችሉ ነገሮች በሙሉ ስታይሉን መገንዘብ ይቻላል። በቦርንመዝ ብቻ ግን አይደለም። በራዮ ቫይካኖ አሰልጣኝነት በ2022-23 የውድድር ዘመን ሃይ ተርኖቨር የሚባል አለ። ከተጋጣሚ ቡድን ጎል ከ40 ሜትር ወሰን ውስጥ ኳስ ቀምተሽ ያንኑ ኳስ ወደ ማጥቃት ቀይረሽ ሙከራ ማድረግ ማለት እና በሃይ ተርኖቨር ሾትስ ኳስ የመጨረሻው የተጋጣሚ ቡድን 30 ይሄ ክላሲክ የክሎፕ ገገን ፕሬሲንግ ነው እና በ2022-23 የውድድር ዘመን የራዮ አሰልጣኝ በነበረበት ጊዜ ያንን ትንሹን የማድሪድ ከተማ ቡድን ያሰለጥን በነበረበት ጊዜ ከተጋጣሚ ቡድን ጎል 40 ሜትር እና ከዛ ባነሰ ርቀት ውስጥ ኳስ ቀምቶ ያንኑ ኳስ የቀማውን ኳስ በካውንተር ፕሬሲንግ ሙከራ አድርጎ በማጠናቀቅ ባየር ሚኒክ ብቻ ነበር በ5 የአውሮፓ ሊጎች ከኢራዮላ ራዮ ይበልጥ ነበር። ይህንኑ ተቹን እዛው ውስን በጀት ባላቸው ክለቦች ውስጥ አሳይቷል እና ይህንኑ ነገር በቦርንመዝ በሶስቱም ሲዝኖች ደግሟቸዋል። በተለይ ባለፉት 2 ሲዝኖች ግን በመጨረሻ በመጣበት ሲዝን ልክ እንደዚሁ በተለይ ደግሞ በአካል የበለጠ ፈታኝ ነው፣ የበለጠ ፉክክር አለበት በሚባለው ሊግ ግን አንዱ ጥርጣሬ የሊቨርፑል ደጋፊዎች ላይ ያላቸው ስጋትም አይ ቲንክ ከሞላ ጎደል የቤልሳ ተከታዮች የሚባሉት አሰልጣኞችም ላይ የሚቀርብ ነጥብ የቤልሳ ራሳቸው ቤልሳ እንደዛ ስለሚባሉ የሆነ ጊዜ እኮ ማርሴይ በቃ ከስንት ጊዜ በኋላ አይደለም በእርግጥ ዴሾ አሸንፏል። ዴሾ የማርሴይ አሰልጣኝ ሆኖ የሊጋ ሻምፒዮን ነበር። ግን ቤልሳ የሚገርም ቡድን ሰርተው ነበር አይ ቲንክ 2014 አካባቢ እና ያ ቡድን የመጀመሪያው የውድድር ዘመን አጋማሽ ላይ በጣም አስደናቂ ነበር። ሁለተኛው የውድድር ዘመን አጋማሽ ላይ ወረደ። ከዚህ በፊት በሰሩባቸው የክለብ ቡድኖችም ላይ ይሁን በእንግሊዝም ሊድስን ሲያሰለጥኑ እንዳየ ነው፣ ከዛ በፊትም በቢልባኦ በሌሎችም ክለቦች እንዳየ ነው የቤልሳ ቡድን በሁለተኛው የውድድር ዘመን አጋማሽ ይልቁን በመጨረሻዎቹ 2-3 ወራት ላይ በጣም ይወርዳል። የሁለት የሲዝን አጋማሾች ቡድን ነው የሚባለው ለዚህ ነው። ቅድም ያልኩት ነጥብ ለዚህ ማረጋገጫ በጣም ፊዚካል ነው። ለ9 ወር ለ10 ወር ይዞ መቀጠል በጣም ያስቸግራል። ያንን ኢንፑት ያንን ሁሉ የፕሬሲንግ ሩጫ ያንን ሁሉ የሃይ ስፕሪንቶች ያስመዘገበ ለሲዝን በሙሉ መቀጠል ያስቸግራል። ኢራዮላን በተመለከተ አንዱ የበለጠ ትንታኔ ባህሪ ያለው ትልቅ ጥያቄ እሱ ነው። ቡድኑ ብዙ ጉዳቶች አሉበት። አጫወቱ ለጉዳት የሚያጋለጥ ነው። ስለ ቤልሳም ተመሳሳይ ነገር ይባላል። ስለ ፖቼቲኖም ተመሳሳይ ነገር ይባላል። ፖቼቲኖም እኮ የቤልሳ ደቀ መዝሙር የሚባል ገና በ15 ዓመቱ አይደለም ቅልጥሙን አይተው የመለመሉት ሰውዬው አዩተ ተኝቷል። በመላው አርጀንቲና ከአንድ ጓደኛቸው ጋር ሆነው ሄደው ማን ነበር ጎልፌኦ ነው የሚባል አንድ ጓደኛ ነበራቸው። አብረው ሄደው በኋላ ፖቼቲኖ ቤት ሄደው ገጠራማ አካባቢ ነበር ይኖር የነበረው እና ሊያዩት ፈለጉ፣ ግን ተኝቷል እና ቤተሰቦቻቸው ተኝቷል፣ ስለዚህ አሁን ሊያነጋግር አይችልም አሏቸው። ፖቼቲኖ 14-15 ዓመቱ ነው የነበረው። እዛ እሺ ግን በተኛበት ሊየው ባሽውን ቅልጥሙን አይተው የኔ ተከላካይ ነው ብለው እሳቸው ናቸው የመለመሉት። ግን ምልመላው ሁሉ ለየት ያለ ነው። ቅልጥሙ ብቻ አይተው ነው የመለመሉት እና በደንበኛ የእሳቸው ተከታይ ነው።
የእሱ የፖቼቲኖ ቶተናም ላይ የነበረው እኮ አንዳንዱ ቅሬታ ቶተናም በመጨረሻዎቹ 2 ወራት ጥሩ አይጫወትም፣ ጉዳት ይበዛል። አንድ ቭሬሃን የሚባሉ ሆላንዳዊ ሰው ያሉ የፊትነስ ጉዳይ ላይ በቃ ከኔ የተሻለ አዋቂ የለም የሚሉ ሰው ናቸው። እና ክሎፕን፣ ፖቼቲኖን፣ ቬንገርን ምናምን የሚተቹ የነበሩት ፊዚካል ኢንቴንሲቲው ከባድ ነው፣ ቡድኖቹ በሁለቱ የውድድር ዘመን አጋማሽ የሚወርዱበት ምክንያት ታክሲንግ ነው፣ በቃ አመቱ ሙሉ ሲዝሉ ነው የሚከርሙት። ይሄው ተመሳሳይ ነገር ኢራዮ ላይ ይቀርባል እና ያለ ምክንያት አይደለም የሚቀርበው። በአሰልጣኝነቱ እስከዚህኛው እስከተጠናቀቀው የውድድር ዘመን በሙሉ የውድድር ዘመኑ ለሁለት ብትከፊው ምሳ የሱ ቡድኖች ሁሉ የሁለቱ ሲዝኖች የቦርንመዝ አሰልጣኝነት 2 ሲዝን በራዮ በቆጵሮስም አሰልጥነዋል፣ በስፔን 2ኛ ዲቪዚዮን አሰልጥነዋል። በሁሉም ሲዝኖች ቡድኑ በመጀመሪያው የውድድር ዘመን አጋማሽ ነው የበለጠ ነጥብ የሰበሰበው። በሁለቱ የውድድር ዘመን አጋማሽ ከመጀመሪያው ያነሰ ነበር የሰበሰበው። ይወርዳል ብዙ ጊዜ። ለዛ ግን መልስ አለ። አሁን በዚህኛው የውድድር ዘመን ለምሳሌ የቦርንመዝ የውድድር ዘመን እንደዚህ ግራፉ ከፍ ከፍ ዝቅ ያለ ውጣ ውረድ የነበረበት አይነት የውድድር ዘመን ነው የነበረው። መጨረሻ ላይ በክለቡ ታሪክ እና በክለቡ ታሪክ ብቻ ሳይሆን የክለቡ ስም ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ ያልሆነ ክለብ በፕሪሚየር ሊግ ታሪክ 18 ጨዋታ በተከታታይ ሳይሸነፍ ተጉዞ አያውቅም። አዲስ ታሪክ ነው ለፕሪሚየር ሊግ። በዛ መጠን ያለ ክለብ ይህንን ያህል ሳይሸነፍ ቆይቶ አያውቅም። ሶ በጣም በጥሩ ሁኔታ ነው ሲዝኑን የጨረሰው። ይሄ ግን ያልተለመደ ነው ለሱ ታሪክ። ይሄ ውድድር ዘመን ሲጀመር በመጥፎ ሁኔታ ነበር፣ በጥሩ ሁኔታ ነበር የጀመሩት። እንዲያውም ፕሮግራም እንደሰራን ሁሉ አስታውሳለሁ። የሰራነው ፕሮግራም እንዲህ እነዚህን ሁሉ ተጫዋቾች ካጣ በኋላ በመከላከል ከሚጫወቱት የመጨረሻዎቹ 5 ተጫዋቾች 4ቱን ካጣ በኋላ 9ኛው ሳምንት ላይ 2ኛ ነበር። ከአርሰናል ቀጥሎ 2ኛ ነበር 9ኛው ሳምንት ላይ። የሚገርም የውድድር ዘመን አጀማመር ያደረገ። ከዛ የሚቀጥለውን 11 ጨዋታ ደግሞ ጉዳት መብዛት ጀመረ እና አንድም ጨዋታ ሳያሸንፍ ተጓዘ። ከ10ኛው እስከ 20ኛው ሳምንት ባለው ጊዜ አንድም ጨዋታ በመካከል አላሸነፈም። ከዛ ደግሞ ከ21ኛው ሳምንት እስከ 38ኛው ሳምንት ምንም ጨዋታ አልተሸነፈም። የተለያየ ባህሪ ያላቸው ቁጥሮች ናቸው እነዚህ። ጥሩ መጀመር፣ መሀል ላይ ማዘቅዘቅ፣ ከዛ እንደገና ቀና ማለት። ይሄ ደግሞ በቃ ክላሲክ ቢኤልሳ ነው የሚሉ ሰዎች ነበሩ። ግን አሁን አሰልጣኙ አዳፕት ማድረግ ጀምሯል ይላሉ። የተለወጡ ነገሮች አሉ። ካለፉት ዓመታት የሚለየው በዚህኛው ሲዝን ለመጀመሪያ ጊዜ በአሰልጣኙ የማሰልጠን ታሪክ የቡድኑ የሁለተኛው የውድድር ዘመን አጋማሽ ነጥብ ከመጀመሪያው የውድድር ዘመን አጋማሽ ነጥብ በጣም የተሻለበት ሆነ። በጉዳትም የሚታወቅ ለምሳሌ በቦርንመዝ የአሰልጣኝነቱ ጊዜ በ2024-25 የውድድር ዘመን ብቻ ተጫዋቾቹ በድምር ማለት ነው 1100 ቀን በጉዳት ከሜዳ ርቀው ነበር። በሳምንት 1 ጨዋታ ብቻ ለሚጫወት ቡድን ብዙ ነው በጣም። በዚህ ውድድር ዘመን ግን ቀነሰ እና 18 ጨዋታ ብቻ ሳይሸነፉ ተጓዙ። በጉዳት ሬከርድም ተጫዋቾች በድምር 153 ጨዋታ ብቻ ነው ያለፋቸው፣ ማለት 8ኛው ቤስት ነው። የጉዳቱ መጠንም በጣም ቀንሷል። የቡድኑ የሁለቱ የውድድር ዘመን አጋማሽም ነጥብ በጣም ከፍ ብሏል። ሊያውም የቡድኑን ወሳኝ ተጫዋች አንቷን ሴሜኞን ባለፈው ክረምት ያጣቸው ተጫዋቾች ሳያንሱት፣ ከዛ በፊት ዶሚኒክ ሶላንኪ የእሱ ተጫዋች ነበር፣ የለቀቁበት ተጫዋቾች ነበሩ ባለፉትም ዓመታት። ሊያውም አንቷን ሴሜኞን ከለቀቀ በኋላ አንድም ጨዋታ አልተሸነፈም እንደምታየው እስኪለቅ ድረስ። ቀላል አይደል። አንቷን ሴሜኞ ከሊጉ ምርጥ ተጫዋቾች መካከል አንደኛው ነበረ። ለቦርንመዝም ለሲቲም እየተጫወተ የተለወጠው የሚሉት ሰውየው ምናልባት ሊቨርፑልም አንድም እሱን ለመቅጠር ምክንያት የሆነው ከስትራክቸሩ ጋር አብሮ መስራት የሚችል መሆኑ ነው። ቦርንመዝ ለስፖርት ሳይንስ እና ለሜዲካል ጥናቶች በሚል ለክለቡ የስፖርት ሳይንስና የሜዲካል ፐርፎርማንስ ሴንተር ለሚባለው ከ30 ሚሊዮን ፓውንድ በላይ ገንዘብ ኢንቨስት አድርጓል በቅርብ ጊዜ እና የሜዲካል የኮንዲሽኒንግ ዴታዎች አሏቸው። የትኛው ተጫዋች በፊትነስ እንደሚባለው ወደ ቀይ ዞን እየተጠጋ እንደሆነ፣ ለጉዳት ተጋላጭ እንደሆነ ቀድሞ ዲቴክት ማድረግ ችሏል ቦርንመዝ። ስለዚህ ወደ ቀዩ ቀጠና እየገባ ያለን ተጫዋች ያሳርፈዋል ማለት ነው ለተወሰኑ ሳምንታት። ልክ ወደ ቀይ ዞን እየገባ ያለን ተጫዋች በተደጋጋሚ የሚጠቀም ቢሆን ኖሮ ያ ተጫዋች ከ2 ሳምንት በኋላ ይጎዳል ማለት ነው። ለዚህ ነው ዴታ የሚያስፈልገው። የትኛው ተጫዋች ነው ሎድ ያለበት የበለጠ የሚለው ወሳኝ ነው እና ሰውየው አዳፕት እንዳደረገ ያሳያል አይደል? የሆነ ነገር ከበፊት አሰራሩ ያው የቦርንመዝም
በዚህ ጉዳይ ላይ በጥናት ላይ በዴታ ላይ በሜዲካል ዲፓርትመንት ላይ በስፖርት ሳይንስ ላይ ብዙ ገንዘብ ማፍሰስ የተሻለ ዴታ እንዲኖረው አድርጓል። ወደ ሊቨርፑል ሲሄድ ሊቨርፑል ደግሞ በእነዚህ ዲፓርትመንቶች ላይ ከቦርንመዝ በጣም በብዙ የበለጠ ኢንቨስት ያደረገ ክለብ። ስለዚህ ይሄ ሲሆን የልምምድ ሩቲንሽን ታስቢያለሽ። ምክንያቱም ፊትነስ ዲፔንደንት ትሬኒንግ ይባላል። ለምሳሌ የስራ ጫና የበዛበት ተጫዋች ቅድም እንዳልኩት በጨዋታ ብቻ ሳይሆን በጠቅላላ በልምምድም ዶዝ ለጉዳት ሊጋለጥ የሚችልን ተጫዋች ልምምድ ተቆጥቢያለሽ ማለት ነው። ማኔጅ ይደረጋል እና የልምምድ ፕሮግራሞቹ የኢንጌም ሴታፖቹ ሮቴት የሚያደርግበት መንገድ ተጫዋቾች የሚቀይርበት መንገድ የጉዳት መጠን እንዲቀንስ ግን ውጤቱ እንዲያውም እንዲሻሻል አድርጎታል። ይሄ ደግሞ በጣም አስፈላጊ ነው። ምክንያቱም ሊቨርፑል ውስጥ ብዙ ጉዳት ነበር በዚህ የውድድር ዘመን። ለአርነ ስሎት ኢሳቅን ተጠቀሙ ነው የምንለው በዚህ የውድድር ዘመን አዲስ ፈራሚያቸው ነው። የ125 ሚሊዮን ፓውንድ ፈራሚያቸው አልነበረም እኮ ኢሳቅ። ፕሪሲዝን አልሰራ፣ ከዛ ተጎዳ፣ ከዛ እንደገና ትንሽ አገገመ፣ ከዛ ተጎዳ እና ኢሳቅ አልነበረም ሲዝኑ በሙሉ 6 ጎል ነው ያስቆጠረው። የፕሪሚየር ሊግ ቤስት አጥቂ ነበር ሲመጣ። የብሪታንያ ሬከርድ የተሻሻለበት ተጫዋች ለሁለት ተከታታይ ሲዝን ከ20 በላይ የሊግ ጎሎች ያስቆጠረ፣ ግን ከጎል ማስቆጠር ውጭ ብዙ የሚሰጣቸው ጥቅሞች ያሉት ተጫዋች ነው። አልነበረም እኮ ለምሳሌ መጨረሻ ላይ ደግሞ የቡድናቸው ምርጡን ተጫዋች ኤኪቲኬንም በጉዳት አጡት። የመጨረሻዎቹ ወራት ላይ አልነበረም። ሳላ 7 የሊግ ጎል ያስቆጠረ 7 ነው 7ም ከሆነ እንጂ እንዲህ አይነት በጣም ቀዝቃዛ የውድድር ዘመን ያሳለፈበት ሲዝን። ግን ጉዳቶች በተለይ በሁሉም ዲፓርትመንቶች ሁለቱን የቀይ መስመር ተከላካዮቻቸውን ጎርቶባቸዋል። አሰልጣኝ ሆነ የሲዝኑን አብዛኛውን ጊዜ እነዚህ ተጫዋቾች አልነበሯቸውም። ሊቨርፑል ጉዳት ማኔጅ ማድረግ የሚችል አሰልጣኝ ያስፈልገዋል። ጠቅላላ ታሪኩ ጉዳት የሚበዛበት ቡድንን የማሰልጠን ልማድ ያለው ነው። ግን ምናልባት የመጨረሻው ሲዝን ግን ነገሮች መለወጥ መጀመራቸውን የሚያሳይ ነው። አንደኛው ግን መቼስ ሰዎች ምን አሸንፎ ያውቃልና ለሊቨርፑል አሰልጣኝነት በቃ የሚል ጥያቄ የሚነሳበት ጊዜ አለ። ምክንያቱም የማሸነፍ ዋስትና የሚሰጥ ሰው ትፈልጋለች። አርነ ስሎት በሆላንድ ይሁን ግን አሸንፈዋል። የሆላንድ ሊግ ሻምፒዮን ነበሩ። ቡድናቸውን ይዘው የኮንፈረንስ ሊግ ፋይናል ደርሰዋል። ኦልሬዲ አሸናፊ አሰልጣኝ ናቸው። ማሸነፍ እና በፋይናል ደግሞ ስታሸንፊ የሆላንድን ሁለቱን ግዙፎች መብለጥ አለብሽ። አያክስና ፔስቬን መብለጥ አለብሽ። ቀላል አይደለም። እሱ በቂ አይደለም ለሰዎች። የሊቨርፑል የክሎፕ ተተኪ ለመሆን በጊዜው የነበረው ፐርሰፕሽን በቂ አይደለም። በ5 የአውሮፓ ሊግ መች አረጋገጠ ይህን ችሎታ አሁን የሚል ጥያቄ ተከታይ ጥያቄ ይመጣል። ስለ አንዶኒ ኢራዮላ ጥያቄ መኖሩ ባህሪያዊ ነው፣ ተገቢም ነው። 38% ዊን ሬት ነው ያለው እና አነስተኛ ነው። ግን ቦርንመዝን እያሰለጠነ ስንት ይሁን የማሸነፍ ሬቱ? ሊሚትድ ስብስብ ነው አይደለም። ያው ሉዊስ ኤንሪኬ አሁን በታሪክ የሚጠቀስ አሰልጣኝ ሆኗል። 3 ቻምፒየንስ ሊግ አሸንፏል ብቻ ሳይሆን ቡድኑ የተጫወተበት መንገድ ባለፉት 20 ዓመታት ካየናቸው ቤስት ቡድኖች መካከል አንዱ እንዲባል አድርጎታል። የሉዊስ ኤንሪኬ የሴልታ ቪጎ ዊን ሬት 37% ነበር። 70% የገባው ሜሲን አክሰስ ስላደረገ፣ ሱዋሬስን አክሰስ ስላደረገ፣ ኔይማር ስለነበረው፣ ያንን ፌመስ የ3 አማካዮች ጥምረት ስላገኘ ሲደመር ራኪቲጅ ስለነበረው፣ ያ አልቬስ፣ ፒኬ፣ ፑዮል፣ ተርስቴገን ስለነበሩት ነው። መጨረሻ ላይ የፈለገ ምጡቅ ቢሆን ዩ አር አት ዘ ሰርቪስ ኦፍ ዮር ፕሌየርስ ይባላል። በቃ በተጫዋቾች ላይ ጥገኛ ነሽ ምንም ግሩም አሰልጣኝ ብትሆኝ። አሁን እሱ በቦርንመዝ ደረጃ ቦርንመዝን እስከ መጨረሻዋ የሎሚ ጠብታ ድረስ ጨምቆ በክለቡ ታሪክ ያለፉት 2 ሲዝኖች ቤስት ሲዝኖች ናቸው። 6ኛ ሆኖ ነው የጨረሰው። ከቻምፒየንስ ሊግ ቦታ በ3 ነጥብ ብቻ ነው ያነሰው። መጨረሻ ላይ አምና 9ኛ ነበር። ሁለቱ በቦርንመዝ ታሪክ ሬከርዶች ናቸው በነጥብ። በተለይ ኤዲሃው 9ኛ ሆኖ ጨርሷል መሰለኝ ከዚህ በፊት፣ ግን በነጥብ የራዮላን ነጥብ ላይ ደርሶ አያውቅም። እና ፈርጉሰን በሴንት ሚረን በሚያሰለጥኑበት ጊዜ 43% ነበር ዊን ሬታቸው። ለምሳሌ የቬንገር የኖንሲ ሬከርድ ደካማ ነው። የክሎፕ ማለት በዊን ሬት ከሆነ የክሎፕ የማይንዝ ዊን ሬት 39% ነበር። እንዳልኩት የኤንሪኬ 37% ነው። የሚያሰለጥኑበት ክለብን ሪሶርስ እስከ መጨረሻው ተጠቅመዋል ወይ በሚል ነው የሚመዘኑት እንጂ እና ቦርንመዝን ይዞ 65% ዊን ሬት ሊኖረው አይችልም። መቼስ ተሰጥኦ ያንን የሚፈቅድ
ባለመሆኑ ምክንያት ማለት ነው። እና ክርክሮች አሉ እንዳነሳሁት፣ ግን ያውቁታል የቀጠሩት ሰዎች። ሪቻርድ ሂውዝ ናቸው ከራዮ ቫይካኖ ወደ ቦርንመዝ ያመጡት። አሁንም እሳቸው ናቸው እንግዲህ የስፖርት ዳይሬክተር ናቸው። ስለዚህ በአሰልጣኝ ቅጥር ላይ ትልቁን ሚና የሚወጡት እሳቸው ናቸው። ስለዚህ ይህንን አሰልጣኝ የቀጠሩት እሳቸው ናቸው። ሬከርዱ በጠቅላላው በጣም ጥሩ ነው። ለእኔ በጣም ስኬታማ አሰልጣኝ ነበር። የእሱን አይነት የስራ መጠን ራዮን እያሰለጠነ እና ቦርንመዝን እያሰለጠነ ስኬትን በዋንጫ ልለካ አልችልም። አያሸንፍም የሚያሰለጥንበት ክለብ። እንዲያውም የመጀመሪያዎቹን 9 ጨዋታዎች ከቀነስሽለት 9 ጨዋታ ሳያሸንፍ ነበር የጀመረው። የመጀመሪያዎቹን 9 ጨዋታዎች ከቀነስን በመጥፎ ሁኔታ ስለነበር የጀመረው። በእነዛ 3 ሲዝኖች አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ አስቶን ቪላ፣ ቼልሲ ና ኒውካስል ብቻ ናቸው በ3 ሲዝኖች ከቦርንመዝ የበለጠ ብዙ ነጥብ የሰበሰቡት 158 ነጥብ። አሁን በጠቀስኩት ቅደም ተከተል አርሰናል፣ ሲቲ፣ ሊቨርፑል፣ ቪላ፣ ቼልሲ ና ኒውካስል ብቻ ናቸው የበለጡት እና 9ኛ ሆኖ በጨረሰበት ሲዝን ምሳ የኦፕታ ኤክስፔክትድ ፖይንትስ የሚባል አንድ መለኪያ ያለው አንዱ ቡድን ኤክስጂ አጌንስት ና ሌሎች ሞዴሎችን ተጠቅመሽ ስንት ነጥብ ሊያገኝ ይችል ነበር ካገኘው ነጥብ። ምክንያቱም ጨዋታን የሚወስኑ ብዙ ሁኔታዎች አሉ። የአንቺ ተጫዋች ማይሳት ኳስ ሊስት ይችላል። የተጋጣሚ ቡድን የሚያስደንቅ ጎል ሊያስቆጠር ይችላል። የዳኝነት ውሳኔ ሊሆን ይችላል። ብዙ የሚወጡ የሚቀነሱ ቫሪየብሎች አሉ። ግን እንደው ኦፕታ ደግሞ ፐርፎርማንስን ብቻ ከግምት ያስገባ የፈጠርሽውን የጎል እድል ጥራት፣ የመከላከል አቅምሽን፣ ሌሎችም የፐርፎርማንስ ሜትሪኮችን ተጠቅሞ ይለካል። 9ኛ ሆኖ በጨረሰበት ሲዝን በኦፕታ ሞዴል 6ኛ ነበር። አሁን 6ኛ ሆኖ የጨረሰው በኦፕታ ሞዴል 3ኛ ነው። 3ኛ የፕሪሚየር ሊግ ምርጥ ቡድን ነበር። አሁን ይሄ የበለጠ አናሊቲካል የቻምፒየንስ ሊግ ቦታ ለመጨረስ የሚያስችል ቡድን የገነባው እና ደግሞ የሀይ ሪስክ እግር ኳስ የሚጫወት ብዙ ፕሬስ የሚያደርግ ፈጣን፣ ቀጥተኛ ራሱ ደግሞ በአንድ ቃለ ምልልሱ ላይ በ2023 ከሰንዴ ታይምስ ጋር በነበረው ቃለ ምልልስ ላይ እንደተናገረው ከኦርጋናይዜሽን ትርምስ ኬዎስ ወዳለሁ። ትርምስ ኬዎስ ቃሉ በትክክል ላይ ይፈታ ይችላል፣ ግን ገገም ፕሬሲንግ እወዳለሁ፣ ካውንተር ፕሬሲንግ ማለት ነው፣ እሱን እወዳለሁ ብሎ የተናገረ በጣም ስኬታማ የሆነ አሰልጣኝ ነው። ግን ጥያቄዎች መኖራቸው ግልጽ ነው። አንድ በጎ ነገር እየጨረስኩ ነው ምሳ ወጣት ተጫዋቾች የማሻሻል ኢንዲቪጁዋል ተጫዋቾች የማሻሻል ችሎታውን በጣም አስደናቂ ነው። አሁን ዲን ሃውሰን ዩቬንቱስ ያልተማመንበት በ10 ሚሊዮን ዩሮ የሸጠው ተጫዋች ነው። እሱ አመጣና የፕሪሚየር ሊግ ክለቦች በሙሉ የሚራኮቱበት ተጫዋች ነበር። መጨረሻ ላይ ሪያል ማድሪድ አሸነፋቸው። ተጫዋቹ ለጊዜው አልበጀውም፣ ምክንያቱም ከስፔንስ ብሔራዊ ቡድን ስብስብ ውጭም ጭምር ሆኗል። ግን በሱ ስር ከፕሪሚየር ሊግ ምርጥ ወጣት ተከላካዮች መካከል አንደኛው ነበር። አሌክስ ስኮት ማንቸስተር ዩናይትድን ጨምሮ ብዙ ክለቦች የሚፈልጉት አማካይ ነው። አሁን ራያን ከሴሜኞ መልቀቅ በኋላ የሴሜኞ መልቀቅ ጉዳት እንዳይሆን ያደረገ ተጫዋች ነው። ካርሎ አንቼሎቲ ለብራዚል ብሔራዊ ቡድን ጠርተውታል ራያንን። በቀደም ጎል አስቆጥሯል። ሚሎሽ ኬርኬዝ ለቀቀ። የፕሪሚየር ሊግ የአመቱ ምርጥ ቡድን ውስጥ የግራ መስመር ተከላካይ ተብሎ የተመረጠው እሱ ነው። አስረስቶታል። አድሪያን ትሩፌ የሚደንቅ የውድድር ዘመን ያሳለፈው። ጁኒዮር ክሩፒ ማንቸስተር ሲቲ፣ አርሰናል፣ ፓሪስ ሳን ጀርማ አይነት ክለቦች የፈለጉት ያለ ስለ 80 ሚሊዮን ፓውንድ ዝውውር የሚወራለት ወጣት የማጥቃት ተጫዋች ነው። ሎሪዮ ውስጥ የነበረ ነው በልጅነቱ። ዶሚኒክ ሶላንኬን የ65 ሚሊዮን ፓውንድ አጥቂ ያደረገው፣ አንቷን ሴሜኞን የ60 ሚሊዮን ፓውንድ ተጫዋች ያደረገው እርሱ ነው። ተጫዋቾች የሚያጎለብትበት የግል የማሰልጠን ችሎታው አስደናቂ ነው። ማርኮስ ሴኔሲ ሌላ በጣም ድንቅ የውድድር ዘመን ያሳለፈ ተጫዋች ነው። እንዳለ ቡድኑን ብትጠቅሺ በጣም የብዙ ተጫዋቾችን ክህሎት አሻሽሏል። በሊቨርፑል አንዱ ቅሬታ የነበረው አርነ ስሎት ብዙ የአካዳሚ ተጫዋቾችን አልተጠቀሙም፣ ልዩ ክህሎት ነው የሚባለው ሬዮን ጋሞሃን እንኳን ብዙ አልተጠቀሙበትም የሚል ክርክር አለ። የዚህኛው አንደኛው ችሎታ ወጣት ተጫዋቾችን በግል የማሻሻል ችሎታው ነው። ለዛ ነው ተጫዋቾች እየለቀቁበትም ጭምር ብዙ ችግር ማይፈጠረው። እና ደግሞ ክላሲክ የፕሪሚየር ሊግ አሰልጣኝ ነው ጓርዲዮላ። የዛሬ አመት ተኩል አካባቢ ጃንዋሪ 2025 ላይ አንድ ቃለ ምልልስ ሰጥቶ ነበር። አሁን እግር ኳስ ፖዚሽናል መሆኑ አብቅቷል። የዚህ ዘመን እግር ኳስ የቦርንመዝ፣ የኒውካስል፣ የብራይተን፣ የሊቨርፑል አንዳንድ ጊዜ ሊቨርፑል እንደሚያደርገው ነው። የትራንዚሽን ነው፣ የሃይ ፕሬሲንግ ነው፣ የቀጥተኛ ጨዋታ ነው ብሏል። እና ከዛ አንጻር ካየሽ አሁን ካለው የፕሪሚየር ሊግ ባህሪ ጋር በልክ የተሰፋ የተስማማ
አሰልጣኝ ነው። ብዙ ሞዴሎች ያሳዩታል እና ለምሳሌ ከፈጣን የመልሶ ማጥቃት በኋላ በፕሪሚየር ሊግ ሁለተኛው ሙከራ የሚያደርግ ቡድን ነው በ90 ደቂቃ ውስጥ። ሊቨርፑል ብቻ ነው የሚበልጠው። ወደ 1.8 ሙከራዎች ያደርጋል። በፋስት ብሬኮች የታወቀ ነው። በማጥቃት ጊዜ ቡድኑ ለማጥቃት ወደ ተጋጣሚ ቡድን ሜዳ መምጣት በሚጀምርበት ጊዜ በአቨሬጅ ስፒድ ይባላል። ያንን ማጥቃት ለማድረግ ምን ያህል ሰከንድ ይፈጅብሻል የሚለው የሚለካበት ነው እና በፕሪሚየር ሊግ አንደኛ ነው በአቨሬጅ ስፒድ በሰከንድ 1.95 ወደ 2 ሜትር ወደፊት የሚሄድ ነው። በ4 ፓሶች የጎል እድል የሚፈጥር ነው። በዚህ ውድድር ዘመን በፕሪሚየር ሊግ አቨሬጅ ፊወር ፓስስ ፐር ሲኩዌንስ ይባላል ኦፕታ ያስቀመጠው። በፕሪሚየር ሊግ በዚህ በጥቂት ፓሶች የጎል እድል በመፍጠር ሁለተኛ ነው። ስለዚህ በብዙ ቁጥሮች ተስፋ የሚሰጥ በፕሬሲንግ እንደዚሁ 3 ቡድኖች ብቻ ናቸው በፒፒዴ በፓስስ ፐር ዲፌንሲቭ አክሽን በሚባለው ከቦርንመዝ የሚሻሉት ማለት የሚያንሱት ማነስ ጥንካሬ ነው። ምክንያቱም የተጋጣሚ ቡድን ጥቂት ፓሶች እንዲያደርግ ብቻ ነው የምትፈቅጂለት ማለት ነው አንቺ ፕሬስ ከማድረግሽ በፊት። ስለዚህ ፒፒዴ ባነሰ ቁጥር ቡድኖች አሪፍ የፕሬሲንግ ቡድን ነው ማለት ነው። ሶስተኛው አነስተኛ፣ አራተኛው አነስተኛ ነው። 3 ቡድኖች ብቻ ናቸው የሚበልጡት እና አንዳንድ ሰዎች እንዲያውም ከአሎንሶ ይሻላል ማለት በአሰልጣኝነቱ አይደለም በስታይሉ የበለጠ ለክሎፕ ቡድን አጫወት የሚቀርበው ይሄኛው ነው በሚል ነው። ምክንያቱም አሎንሶ ኤክሳይቲንግ ቡድን የገነባ ቢሆንም እኔም በትምረጥ ብትኝ አሎንሶን ቢሆን የምመርጠው ግን ማለት በጀርመን የሰራው ስራ ባለፉት 20-25 ዓመታት በአውሮፓ ከታዩ ትልልቅ ኦቨር አቺቭመንቶች መካከል አንደኛው። ተጫዋቾች ያጎለበት መንገድ በጣም አስደናቂ ነው። ሪያል ማድሪድ ሲቀጥረው ያነሳናቸው ጥንካሬዎች ነበሩ አይደለም? ወይም ሌቨርኩሰን ሻምፒዮን ሲሆን ያነሳናቸው ጥንካሬዎች ነበሩ። በጣም ጠንካራ ሬከርዶች ያሉት። አንድ የወደድኩት ነገር ግን አሎንሶ ሲመጣ የሚመጣ የስሜት ሸክም አለ። ኢሞሽናል ባጌጅ፣ ኖስታልጂያ። የድሮ የሊቨርፑል ተጫዋች ነበር ምናምን። አንዶኒ ኢራዮላ ከዛ ሸክም ነጻ ሆኖ ነው የሚመጡት። የድሮ የሊቨርፑል ተጫዋች በመሆንሽ ምክንያት የሊቨርፑልን መንፈስ የምትወኪ እንድትሆኝ ምናምን ይፈልጋል። የሆነ አይነት ሰው እንድትሆኝ ይፈልጋል። የድሮ ትልቅ ተጫዋች የመሆን በረከትም አለው፣ ግን መጥፎ ነገር በረከቱ ቶሎ የሊቨርፑል ደጋፊዎች ይቀበሉሻል። በቃ አሎንሶ ነሽ። ጉዳትም ግን አለው፣ ሸክም ይዞ ይመጣል። ይሄኛው አሰልጣኝ ሸክም የለበትም። ግን ቅድም እንዳነሳው ስለ ስታይል ከሆነ ግን የምናነሳው ምናልባት የአሎንሶ አጫወት የበለጠ እንዴት ልበልሽ እንደ ጓርዲዮላ አሁን እየቀረ ነው የሚለው አጫወት አለ አይደለም? ዝግ ያለ ቢልዳፕ፣ ብዙ ትሪያንግሎች መስራት፣ ኦቨርሎዶች፣ ሮቴሽኖች የሚበዙበት አይነት እሱ ነው እና ምናልባት ብለው የሚጠራጠሩ ሰዎች አሉ። ይሄ አንድ የክርክር አይነት ነው። ልትስማሚበትም ላትስማሚበትም ትችላለች፣ ግን አንድ ክርክር ነው። የኢራዮላ ግን ፋስት ነው በጣም እንዳልኩት 3 ፓስ ይበቃቸዋል የጎል እድል ማኑፋክቸር ለማድረግ እና ኤክሳይት የሚያደርግ ቡድን መሆኑ ምንም ጥያቄ የለውም። ግን ጥያቄዎቹ፣ ጥርጣሬዎች አሉ አሰልጣኙ ሊመልሳቸው የሚገቡ። እንደ ሰውም እንደ ኮችም ቃለ ምልልሶቹንም ብዙ ኢንጆይ እንዳደረገ ሰው እኔ ምርጥ ቅጥር ይመስለኛል። ግን መሬት ላይ መውረድ አለበት እና እንግዲህ ይፋ ሲደረግ እናያለን። ቡድኖቹን ለማየት ጓጓለሁ። ግን ደስ የሚል አሰልጣኝ ነው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።